የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም ደግሞ በጎ ፈቃድ ያላችሁና ይህንን ትምህርተ ክርስቶስ በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ እንደምናስታውሰው ባለፉት ክፍለ ጊዜያት በነበረን ጊዜ ይህንን የካቶሊክ ቤተክርስቲያን ትምህርተ ክርስቶስ 3 ክፍሎችን አይተናል። አሁን የመጨረሻውና አራተኛውን ክፍል ለማየት ነው። እንዲሁ ለማስታወስ ያህል እንግዲህ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ በአራት ዋና ዋና ርዕሶች ወይም ደግሞ በአራት ክፍሎች የተከፈለ ነው። ይህም እንግዲህ አጠቃላይ የእምነታችንን አስተምህሮ መጽሐፍ ቅዱስን መሰረት ያደረገ እንዲሁም ደግሞ ትውፊትን እንዲሁም የቤተክርስቲያን ሕይወትን መሰረት ባደረገ መልኩ የእምነታችንን ይዘት የሚያስረዳን ትምህርት ነው እና እነዚህም አራቱ ክፍሎች የመጀመሪያው ክፍል በእምነታችን አንቀጽ ዙሪያ ሲሆን ይኸውም በዋናነት የሐዋርያት ጸሎተ ሃይማኖት የሚለውን የተመለከትንበት ነው። በዚያም እንግዲህ አንቀጽ ሃይማኖታችን እምነታችን ይዘት ምን እንደሆነ የተመለከትንበት ነው። በሁለተኛው ክፍል የተመለከትነው ምስጢራትና ስርዓተ አምልኮ በተለይ በዋናነት 7ቱን ምስጢራት እንዲሁም ደግሞ ስርዓተ አምልኮዊ ሕይወታችን ይዘት ምን ይመስል እንደነበረ የተመለከትንበት ነው። ሶስተኛው ክፍል ከዚህ ቀደም ብለን ያየነው ክርስቲያናዊ ሕይወትን የሚመለከት ይህም በተለይም በ10ቱ ትእዛዛት ዙሪያ መሰረት ያደረገ እንግዲህ እያንዳንዱ ክርስቲያን ሕይወቱ መሰረቱ በዚያ ላይ የእግዚአብሔርን ሕግ በመፈጸም ወይም ደግሞ በአዲሱ በወንጌል ቋንቋ እግዚአብሔርን መውደድ ባልንጀራንም መውደድ በሚሉት ርዕሶች ላይ በዋናነት ደግሞ 10ቱ ትእዛዛትን መሰረት አድርገን የተመለከትንበት ክፍል ነው። እንግዲህ አሁን አራተኛው ክፍል የሚመጣው ስለ ጸሎት ሕይወት ነው። ስለ ጸሎት የሚናገር ነው። እንግዲህ የምናምነውን አምላክ የምናመልከው አምልኮ እንዲሁም ክርስቲያናዊ ሕይወታችን በጸሎት የተደገፈ መሆኑን እና ስለ ጸሎት ሕይወት የሚናገር ክፍል ነው። ስለዚህም ዛሬ የምንጀምረው ይህ አዲሱ ክፍል የትምህርተ ክርስቶስ መጽሐፍ ያላችሁ በየትኛውም ቋንቋ የትምህርተ ክርስቶስ አራተኛ ክፍል ከቁጥር 2558 ጀምሮ ያለው አጠቃላይ ስለ ጸሎት የሚናገረውን ክፍል ነው። ይህ ክፍል ደግሞ በዋናነት 2 ንዑስ ክፍሎች አሉት። በመጀመሪያው ንዑስ ክፍል የጸሎትን ትርጉም ጸሎት ማለት ምን ማለት እንደሆነ እና በዋናነት ጸሎት በክርስትና ሕይወት ምን እንደሚመስል የጸሎት አጀማመር እንዴት እንደነበረ በአጠቃላይ ከብሉይ ኪዳን ጀምሮ እንዲሁም በአዲስ ኪዳን እንዲሁም በቤተ ክርስቲያን ሕይወት ስለ ጸሎት ያለውን ግንዛቤ ወይም ደግሞ እንዴት እንዳደገ የሚያሳየውን ክፍል ነው የምንመለከተው። በሁለተኛው ንዑስ ክፍል ደግሞ በዋናነት ጌታችን ኢየሱስ ክርስቶስ ያስተማረንን አባታችን ሆይ የሚለውን ጸሎት ወይም የጌታ ጸሎት የምንለውን ቃል በቃል በመተንተን ያስረዳናል። ስለዚህ ዛሬ እንግዲህ የምንጀምረው ይህንን የትምህርተ ክርስቶስ ክፍል ነው ማለት ነው። እንግዲህ ትምህርተ ክርስቶስ ሲጀምር ጸሎት ምንድን ነው በሚል ጥያቄ ነው የሚነሳው። እንግዲህ ገና በልጅነታችን ትምህርተ ክርስቶስ ስንማር የጸሎትን ትርጉም ሰጥተን ነው ያለፍነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው የሚል ትርጉም ሰጥተነዋል። እንግዲህ ያንን የሚቀይር አይሆንም። ነገር ግን ከእግዚአብሔር ጋር እንዴት እንደምንነጋገር በስፋት በበለጠ ጥልቀት ግንዛቤ በሚያስጨብጥ መልኩ የሚያስረዳን ክፍል ይሆናል። እንግዲህ ቅድስት ተሬዛ የሕፃኑ ኢየሱስ ጸሎት ማለት እንዴት ነው ወይም ምንድን ነው ለሚለው በሰጠችው መልስ ጸሎት ልቦናን ወደ እግዚአብሔር ማንሳት ነው። ጸሎት ልቦናን ወደ እግዚአብሔር ማንሳት ነው። ለእኔ ጸሎት የልብ ማዕበል ነው። ጸሎት ፊትን ወደ መንግሥተ ሰማይ የመመለስ ቅን ምልከታ ነው። ጸሎት መከራንና ደስታን ያቀፈ የመቀበልና የፍቅር ዋይታ ነው ትላለች። ስለዚህም በአጭር ቃል ልቦናችንን ወደ እግዚአብሔር ማንሳት ጸሎት ሁል ጊዜ ከልብ ጋር ይያያዛልና ልባችንን ወደ አምላካችን ማንሳት
ጸሎት እንግዲህ የእግዚአብሔር ስጦታ ነው ይላል ትምህርተ ክርስቶስ። ጸሎት የእግዚአብሔር ስጦታ ነው። ከኛ የሚነሳ ብቻ ሳይሆን የኛ ብቻ ሳይሆን የእግዚአብሔር ስጦታ ነው። እግዚአብሔር ካልሰጠን በስተቀር ከእርሱ ጋር መነጋገር አንችልም። ጸሎት ማለት አእምሮንና ልብን ወደ እግዚአብሔር ማቅናትና ወይም መልካም ነገሮችን ለማግኘት እግዚአብሔርን መለመን ማለት ነው። ይሁንና ስንጸልይ የምንናገረው ከትዕቢታችንና ከፈቃዳችን ጫፍ ላይ ሆነን ሳይሆን ወይም በትምክህት ወይም በትዕቢት ሳይሆን ትሁት በሆነ ባዘነ ልብ ጥልቅ በሆነ ራስን ዝቅ ማድረግ የሚደረግ ወደ እግዚአብሔር የምናደርገው ምልከታ ነው። ስለዚህም ጸሎታችን ወደ ጸሎት ስንቀርብ ወይም እግዚአብሔርን ለማነጋገር ስንቀርብ ሁኔታችን የሚያመለክተው ዝቅ ማለትን፣ ትሁት መሆንን፣ ወደ ትልቅ ነገር መቅረባችን በሚያሳይ አቀራረብ ነው። ለዚህም ነው እንግዲህ በኢትዮጵያም ስርዓት ሆነ በኢትዮጵያዊ ባህላችን ወደ ጸሎት የምንቀርብበት ሁኔታ ዝቅ የማለትን፣ ነጠላ የማገልደምን፣ የመሸፈንን እና ዝቅ የማለትን ሁኔታ ይመለከታል። ይህ እንግዲህ በባህላዊ እምነትን ብንመለከት ብዙ ጊዜ ወደ አምልኮ የሚሄዱ ሰዎች እንደ ጦር እንደሚሄዱ ታጥቀው ሳይሆን ትጥቅ ፈትተው ዝቅ ብለው አገልድመው እንደሚሄዱ እንመለከታለን። ስለዚህ ዝቅ ባለ ትሁት በሆነ ልብ ልቦናችንን ወደ እግዚአብሔር ማንሳት ነው። የጸሎትን ስጦታ በነፃ ለመቀበል ዝግጁ የምንሆነውም እንዴት እንደምንጸልይም እንደሚገባን አለማወቃችንን በትህትና ስንቀበል ብቻ ነው። ስለዚህም ሁልጊዜም የምንጠቀምበት ቃል እኛ መጸለይ አንችልም ወይም ደግሞ ማለት ያለብንን ለማለት ሙሉ ግንዛቤው የለንም። በእግዚአብሔር ፊት እኛ እንደማይናገሩ ነን። ስለዚህ በዛ አይነት ትሁት መንፈስ፣ ትሁት ልብ ወደ እርሱ በመቅረብ ለእግዚአብሔር የሚቀርብ ልመና ነው። ቅዱስ አጎስጢኖስ ሰው በእግዚአብሔር ፊት ለማኝ ነው። ስለዚህ ዝቅ ብሎ ትሁት ሆኖ ወደ እግዚአብሔር መቅረብ ነው። ስለዚህ ጸሎት በዚህ መልክ የሚገለጽ ነው። የእግዚአብሔርን ስጦታ ብታውቂ ኖሮ የጸሎት ድንቅነት ውሃ ፍለጋ ከቆምንበት ጉድጓድ አጠገብ ተገልጿል። ይኸውም እንግዲህ ጌታችን ኢየሱስ ክርስቶስ ውሃ እናጠጭኝ የሚልሽ ማን በሆኑ ብታውቂ ኖሮ፣ ብትረጂ ኖሮ በማለት ይናገራል። ክርስቶስ ከእያንዳንዱ ሰው ጋር ለመገናኘት ወደዚያ ይመጣል። እንግዲህ አሁን እግዚአብሔር ራሱ ወደ ሕዝቡ ይመጣል። እንግዲህ እኛ ብቻ አይደለን ወደ ላይ አሻቅበን እርሱን ፍለጋ የምንሄደው፣ እሱ ራሱ ከእኛ ጋር ለመነጋገር ከእኛ ጋር ለመሆን ወደ እኛ ይመጣል። መጀመሪያም የሚፈልገንና እናጣውም ዘንድ በቅድሚያ የሚጠይቀን እርሱ ነው። ኢየሱስ ይጠማል እና ውሃ ጠጭኝ፣ ውሃ ጠማኝ የሚልሽ ማን መሆኑ? ያው የተጠማው ውሃው ሳይሆን ሰውን ፍለጋ መምጣቱ። ጥያቄውም የሚነሳው እግዚአብሔር ስለኛ ካለው ጥልቅ ፍላጎት ነው። ስለዚህ እግዚአብሔር እኛን ለመስማት ወደ እኛ ዝቅ ከማለቱና ወደ እኛ ከመምጣቱ የሚመጣ እና የሚመነጭ ነው። ከዚያ ነው ንግግርና ውይይት የሚጀመረው። አወቅነውም አላወቅነውም ጸሎት የእግዚአብሔር ጥም ከኛው ጥም ጋር መገጣጠም ነው። እግዚአብሔር እኛን ይፈልጋል፣ እኛንም እሱን ስንፈልግ የሁለቱ ወገን መገጣጠም ነው። እግዚአብሔርም መጠማቱን እኛ እርሱን እንድንጠማ ያደርገናል ይላል ቅዱስ አጎስጢኖስ። ስለዚህ እግዚአብሔር ሰውን ይፈልጋል፣ ሰውም እግዚአብሔር እንዲፈልግ ያደርገዋል። ያ የእግዚአብሔር ፍለጋ እኛም እግዚአብሔር እንድንፈልግ ያደርገናል። ጸሎት በሌላ ቋንቋ እንግዲህ እግዚአብሔርን መፈለግ፣ እግዚአብሔርን መሻት፣ ከእርሱ ጋር መሆንን የሚያመለክት ነው። ስለዚህ ማን መሆኑን ብታውቂው መለመን የሚገባሽ አንቺ ነበርሽ ይላል ጌታችን ኢየሱስ ክርስቶስ በወንጌል። እርሱም የሕይወት ውሃ ይሰጥሽ ነበር። ዮሐንስ ወንጌል ምዕራፍ 4 ከቁጥር 10። በተገላቢጦሽ የልመና ጸሎታችንን ለሕያው እግዚአብሔር ልመና የተሰጠ ምላሽ ነው። ስለዚህ የእኛ ጸሎት ለእግዚአብሔር ጥሪ የሚሰጥ ምላሽ እንጂ ከኛ የሚነሳ እኛ መነሻ መጀመሪያ አይደለንም። እኔን የሕያዋን ውሃ ምንጭ ተውኛል፣ የተቆፈሩትንም ጉድጓዶችም ውሃውንም ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል በማለት
መጸለይ ያለባቸው መሄድ ያለባቸው መነጋገር ካለባቸው ጋር ሳይሆን ወደ ሌላ ማዘንበላቸውን ሲያመለክት ነው። ጸሎት ለደህንነት ነፃ የተስፋ ቃል፣ የእምነት ምላሽ እንዲሁም ለአምላክ አንድያ ልጅ ጥማት የሚቀርብ የፍቅር ምላሽ ነው። ስለዚህ እኛ ለእግዚአብሔር ሰውን መሻት የምንመልስለት ምላሽ ነው እንጂ ከኛ የሚፈልቅ ከኛ የሚነሳ አይደለም። ስለዚህም መሄድ ያለብን መነጋገር ያለብን ከእርሱ እንደሆነ የእርሱ ጥሪ መጀመሪያ ይቀድማል። ስለዚህ የእኛ ጸሎት ማለት እኛን ለሚፈልግ እግዚአብሔር እሱን ለማግኘት ከእሱ ጋር ለመሆን መሻታችንን ነው። እንግዲህ የጸሎት ሕይወታችንንም ስንመለከት እኛ ወደ እርሱ ስንጓዝ እርሱ እኛን ፍለጋ በመካከላችን ስላለ ነው። እግዚአብሔር በእኛ መካከል ስላለ ከእርሱ ጋር የመገናኘት እድል ይሰጠናል። እንደዚህ ጸሎታችን ከእግዚአብሔር ጋር መሆን፣ እግዚአብሔር ጋር መነጋገር፣ የእሱን ጥሪ ምላሽ መስጠት ነው። እንዲሁም በሌላ ቃል ጸሎት እንደ ቃል ኪዳን ይቆጠራል። እንግዲህ እግዚአብሔር ቃል ገባልን፣ እኛም ደግሞ ለቃል ኪዳኑ የምንሰጠው ምላሽ ነው። ጸሎት ከወዴት ይመጣል? ጸሎት በቃላትም ይሁን በአካላዊ እንቅስቃሴ ቢገለጥም ሰውየው የሚጸልየው በመላ ሰውነቱ ነው። ነገር ግን ቅዱስ መጽሐፍ ጸሎት የሚመነጭበትን ስፍራ አንዳንድ ጊዜ ነፍስ ወይም መንፈስ በማለት ሲጠቅሰው፣ ይበልጡን ጊዜ ግን ልብ በሚል ይገለጻል። ስለዚህ የጸሎታችን መምጫ ቦታ ወይም ደግሞ የምንጸልይበት ቦታ ልባችንን ነው። ስለዚህ ወደ ውስጥ ወደ ልባችን ስንመለከት በእርግጥም እንጸልያለን። ስለዚህ አንዳንዴ መንፈስ፣ አንዳንዴ ነፍሳችን፣ ውስጣችን። ስለዚህ ውስጣዊነት ማንነታችንን የሚመለከት ነው። በእርግጥ አገላለጹ ከውጫዊ ጀምሮም ቢሆን በዋናነት ማዕከል የሚያደርገው ግን ልባችንን ወይም ውስጣዊ ማንነታችን ሁለንተናችንን የሚመለከት እንደሆነ ነው። ስለዚህ ወደ ጸሎት ስንሄድ ወይም ደግሞ ወደ ጸሎት ስናስብ ልባችንን ወደ እግዚአብሔር ማንሳት ብለን ስንል በእግዚአብሔር ዘንድ ወደ እግዚአብሔር የምንጓዝበት አካሄድ ከልቦና ከውስጥ ከማንነት ጋር የሚመለከት ነው። እንደ ቅዱስ መጽሐፍ አገላለጽ የሚጸልየው ልብ ነው። ልባችን ከእግዚአብሔር ከራቀ የጸሎት ቃል ከንቱ ይሆናል። ስለዚህ ልብ አድርግም እንላለን፣ ማስተዋልም ጭምር የሚል ነው። ስለዚህ ከልብ የሆነ ጸሎት ሲሆን በእርግጥም እየጸለይን ነው። ካልሆነ ግን ቃል ከንቱ ቃል ወይም ደግሞ ከንቱ ውዳሴ ይሆናል ማለት ነው። ነገር ግን ጸሎታችን ከልብ የመነጨ ነው እንላለን እና የሚጸልየውም ሰው በልቡ ነው። በልቡ ግን እግዚአብሔር የሚገኝበት ከእግዚአብሔር ጋር የሚገናኝበት ቦታ። ስለዚህም ጸሎት ማለት ቃል ኪዳን ከገባልን ከእግዚአብሔር በልቦና እንደ መገናኘት ነው። ልብ እኔ ያለሁበት ማደሪያዬ ነው። በተለይም በዚህ በሴማዊው ቋንቋ በመጽሐፍ ቅዱስ አገላለጽ ልብ መጠጊያ ቦታ ነው። ልብ አእምሯችንና ሌሎችን የማይደርሱበት ስውር ማዕከልም ነው። የሰው ልብ ጠልቆ ሊመረመርና ሙሉ በሙሉም ሊያውቀው የሚችለው የእግዚአብሔር መንፈስ ብቻ ነው። ስለዚህም በሰው ልብ ውስጥ ምን እንዳለ የሚያውቀው እግዚአብሔር ብቻ ነው እንላለን። ስለዚህም ያ የጸሎት ሕይወት እኛና እግዚአብሔር የምንገናኝበት በልባችን ውስጥ ወይም ደግሞ በውስጣዊ ማንነታችን ውስጥ ነው። ስለዚህ ልባችንም እንደ እግዚአብሔር ማደሪያ እንደ እግዚአብሔር መገኛ አድርገን እንገልጸዋለን። ስለዚህ በቃል ኪዳኑ እኛና እግዚአብሔር የምንገናኝበት ልብ አእምሯዊ ችሎታን ሊደርስበት ከሚችለው በላይ ጠለቅ ብሎ የሚገኝ የውሳኔም ስፍራ ነው። ልብ የመገናኛ ቦታ ነው። ምክንያቱም የእግዚአብሔር አምሳያዎች እንደመሆናችን የምንኖረው ከእግዚአብሔር ጋር ባለን የልብ ለልብ ግንኙነትና በልብ ውስጥ ባለ የቃል ኪዳን ውል ስፍራ ነው። ለዚህም ጸሎታችን፣ ሕይወታችን ከእግዚአብሔር ጋር የሚገናኝ በእኛም ከእግዚአብሔር ጋር ያለን ግንኙነት የሚገለጽበት ቦታ ቃል ኪዳን የገባንበትን የምናስታውስበት ቦታ እንደ ልብ ተገልጿል። ክርስቲያናዊ ጸሎት በክርስቶስ አማካኝነት በእግዚአብሔርና በሰው መካከል የሚከናወነውን የቃል ኪዳን ግንኙነት ነው። እንግዲህ በእግዚአብሔርና በሰው መካከል የሚደረግ የቃል ኪዳን ግንኙነት ነው። ስለዚህ ጸሎት ቃል ከገባልንና የእርሱን ቃል እኛም ደግሞ ከምንጠብቀው ጋር
የሚያገናኝ ነው። ጸሎት ከመንፈስ ቅዱስና ከራሳችን የሚመነጭ ሰው ከሆነው ወልደ እግዚአብሔርም ሰብአዊ ፈቃድ ጋር በአንድነት ሙሉ በሙሉ ወደ አብ ያቀና የእግዚአብሔርና የሰው ስራ ነው። ስለዚህ የእኛም ተግባር አለበት፣ ግን መጀመሪያ የሚቀድመው የእግዚአብሔር ተግባር ነው። ስለዚህ ጸሎታችን የእኛ ብቻ ሳይሆን በእኛና በእግዚአብሔር መካከል የሚኖር መገናኛ ቦታ፣ ይህም የቃል ኪዳን ማዕከል። እንዲሁም በሌላ ቃል ጸሎት ከእግዚአብሔር ጋር ያለንን ህብረት የሚገልጽ ነው። እንደ ህብረት ወይም ሱታፌ ብለን እንገልጸዋለን። እኛና እግዚአብሔር ያለን አንድነት መገለጫ ቦታ ነው። የሚነጋገሩ ሰዎች አንድነት፣ ህብረት፣ ግንኙነት ሲኖራቸው ነው። በአዲስ ኪዳን ጸሎት የእግዚአብሔር ልጆች ቸርነቱ ወሰን ከሌለው ከአብ ከልጁም ከኢየሱስ ክርስቶስና ከመንፈስ ቅዱስ ጋር የሚያደርጉት ሕያው ግንኙነት ነው። ስለዚህ በአዲስ ኪዳን የምንመለከተው የጸሎት ሁኔታ እኛ ከቅድስት ሥላሴ ጋር የሚኖረን ሕያው አንድነትና ግንኙነት ነው እና ሰው ከእግዚአብሔር ጋር ባለው ህብረት ነው ሊጸልይ የሚችለው። ስለዚህም ነው ጸሎቶቻችን ሁል ጊዜ ሥላሴያዊ ምስጢር ያላቸው ናቸው። በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ አማካኝነት ወደ አብ እና ከአብ ጋር ህብረት የሚፈጥሩልን ነው። የመንግስተ ሰማያት ጸጋ ንጉሳዊው ቅድስት ሥላሴ ከመላው ሰብአዊ መንፈስ ጋር የሚኖራት አንድነትም የሚገልጽ ነው። በዚህም መሰረት የጸሎት ህይወት ስለ ቅድስት ሥላሴ ህብረት በሆነው እግዚአብሔር ፊትና ከእርሱም ጋር በሚኖረን ህብረት የሚገለጽና የሚኖር ነው። በጥምቀት አማካኝነት አስቀድመን ከክርስቶስ ጋር አንድ ሆነናልና ይህ የህይወት አንድነት ሁሌም የሚኖርና የሚቻል ነው። ያውም በመንፈስ ቅዱስ አማካኝነት ከእግዚአብሔር አብ ከእግዚአብሔር ወልድ ጋር አብረን እንሆናለን፣ ህብረታችንን እንገልጻለን። ስለዚህ ወደዚህ ጸሎት ስንመጣ፣ ወደ ጸሎት ህይወት ስንመጣ ማለት ያንን ያለንን ህብረት የምንገልጽበት ነው። ስለዚህ ጸሎት ከእግዚአብሔር ጋር አንድነትን ህብረትን መፍጠር ነው። ሌላው በዚህ የተጠቀሰው ሌላው ነጥብ በተለይም የጸሎት መገለጽ ወይም ደግሞ ጸሎት ለሰው ልጆች እንዴት ተገለጸ፣ እንዲሁም ደግሞ ሰው ሁሉ ለጸሎት ስለመጠራቱ፣ ሁላችንም እንድንጸልይ ለጸሎት ተጠርተናል። ይህ ሰብአዊ ፍጡር ወደ ፈጣሪው የሚያደርገው ፍለጋ ነው። ሰው እግዚአብሔር ፍለጋ ላይ ነው። እግዚአብሔር በፍጥረት ስራው ፍጥረትን ሁሉ ካለመኖር ወደ መኖር ይጠራዋል። በክብርና በምስጋና ዘውድ የተከለለው ሰው ከመላእክት ቀጥሎ የጌታ ስም በምድር ሁሉ ላይ የተመሰገነ መሆኑን የማወቅ ችሎታ ተሰጥቶታል። ስለዚህ ከፍጥረት በመነሳት እግዚአብሔርና ሰው ባለው ህብረት የመለኮታዊው ፈጣሪ ማንነት የማወቅ ችሎታ ስለተሰጠው ሁልጊዜ ያንን ለመረዳት ያንን ለማወቅ ከእሱ ጋር ለመሆን ይጥራል። ሰው በኃጢአት ምክንያት ከእግዚአብሔር ጋር የነበረው አምሳያነት ቢያጣ እንኳን አሁንም የፈጣሪው አምሳል ነው። ስለዚህ ሰው ወደ መኖር የጠራውን አምላክ ይፈልጋል፣ ይሻል። ስለዚህ ሁሉም ሃይማኖቶች ሰዎች እግዚአብሔርን አክብረው እንዲፈልጉት ይመክራሉ። ስለዚህም አንዱ የሃይማኖት ወይም የእምነት ተግባር ይህንን ፈጣሪያችንን የህይወታችን ምንጭ የሆነውን መፈለግ መሻት ነው። ይህም የጸሎት ህይወት የሚነሳው የሚጀምረውም ከዚህ ነው። እግዚአብሔር በመጀመሪያ ሰውን ይጠራል። ሰው ፈጣሪውን ሊረሳ ወይም ከፊቱ ርቆ ሊደበቅ ይችላል። እንግዲህ በፍጥረት ታሪክ እንደተመለከት ነው አዳምና ሔዋን ከእግዚአብሔር ለመራቅ እንደሞከሩ እናያለን በኃጢአት በወደቁ ጊዜ። እንዲሁም ደግሞ በሂደት ጣዖትን ተከትለውም ሲኮበልልም አይተናል የእስራኤል ህዝብ እግዚአብሔርን ትቶ ጣዖትን ለማምለክ። ይሁንና ሕያውና እውነተኛው እግዚአብሔር ግን ጸሎት በመባል በሚታወቀው ወደ ምስጢራዊ ግንኙነት እያንዳንዱን ሰው መጥራቱን አያቋርጥም። በኃጢአት እንኳን ብንወድቅ እኛ እንኳን ከእሱ ለመራቅ ብንሞክር እንኳን እሱ እኛን ከመጥራት ወደ ኋላ አይልም። ስለዚህም ነው የጸሎት መገለጥ መጀመሪያ ከእግዚአብሔር ነው የሚመጣው። እኛ ለዚያ መልስም ነው የምንሰጠው። በጸሎት ውስጥ በመጀመሪያ የሚመጣው የአማኙ አምላክ የፍቅር ጥሪ ነው። ስለዚህ የእግዚአብሔር ፍቅር ጥሪ ነው። እኛም የራሳችንን የመጀመሪያ እርምጃ ሁል ጊዜ ለዚያ ፍቅር የፍቅር ምላሽ መስጠት ነው። ስለዚህ ጸሎት
ከእግዚአብሔር ጋር ስንነጋገር አንዱ የምንነጋገረው ነገር ምንድነው እንኳን ቢባል ለወደደን አምላክ የፍቅር ምላሽ መስጠት፣ ለሱ ፍቅራችንን መግለጽ ነው። ስለዚህ መነሻው ከእግዚአብሔር ነው። በኃጢአት ብንወድቅም ብንሳሳትም መጀመሪያ የተሰጠን ክብራችን አልተወሰደብንም። በአምላክ አምሳያ የተፈጠርነን እሱ ሁል ጊዜ ፍቅሩ ከኛ አይወስድም። እኛ ደግሞ ለዚያ ፍቅር ምላሽ በመስጠት ደግሞ እንተጋለን። በዚያን ደረጃ የጸሎታችን ጥልቀትና ምን ያህል እንደሆነ ይገለጻል። እግዚአብሔር ደረጃ በደረጃ ራሱን እየገለጠና ሰውንም እንዲሁ ለራሱ እየገለጠ ሲሄድ ጸሎት የእርስ በርስ ጥሪ፣ የቃል ኪዳን ትርኢት ሆኖ ይቀጥላል። እግዚአብሔር ይጠራል፣ እኛ እንመልሳለን። እንሸሻለን፣ ይፈልገናል፣ ለሱ ምላሽ እንሰጣለን። ስለዚህም እግዚአብሔር ራሱ ነው ጸሎትን የሚገልጥልን ወይም ይህንን ግንኙነት ወይም ከእግዚአብሔር አብ ጋር የሚኖረን ህብረት የሚገልጸው። ስለዚህ የደህንነት ታሪክ በአጠቃላይ ብንመለከተው የዚህ የእግዚአብሔር ጥሪና የእኛ ምላሽ የሚያመለክት ነው። ይህም የጸሎት ህይወት ብለን እንችላለን። እንግዲህ ጸሎት ሲባል ልመና ብቻ ሳይሆን በአጠቃላይ በፈጣሪና በፍጡር መካከል ያለውን ግንኙነት ሁሉ የሚመለከት ነው። እንግዲህ ይህንን በጥልቀት ለመረዳት እንችል ዘንድ ካቶሊክ ትምህርተ ክርስቶስ በዚህ ምዕራፍ የሚያስታውሰን ከብሉይ ኪዳን ጀምሮ እንዲሁም በአዲስ ኪዳን በምን አይነት መንገድ እግዚአብሔር ራሱን ለእኛ እንደገለጠ፣ ለሰው ልጅ እንደገለጠ፣ ሰውስ እንዴት ለዚያ ለተገለጠው አምላክ ምላሽ እንደሰጠ የሚያሳይ ሁኔታ እንመለከታለን እና በዚህም ደግሞ ጸሎት በብሉይ ኪዳን ምን ይመስል እንደነበረ እንግዲህ በብሉይ ኪዳን ጸሎት ምን ይመስል ነበር መጽሐፉ የያዝነው በተለይም በመጀመሪያው አንቀጽ በዚህ ክፍል በቁጥር 2568 ላይ ጸሎት በብሉይ ኪዳን ምን ይመስል ነበር? በብሉይ ኪዳን ውስጥ የጸሎት መገለጥ እውን የሚሆነው በሰው መውደቅና ወደ ቀድሞ ቦታው መመለስ መካከል ነው። ይህም ማለት ወዴት ነህ? ይህ ያደረግኸው ምንድን ነው? ሲል እግዚአብሔር ለክቡር ልጆቹ በሚያሰማው አሳዛኝ ጥያቄና የእግዚአብሔር አንድያ ልጅ ወደ ዓለም በመጣ ጊዜ አምላኬ ሆይ ፈቃድህን ለመፈጸም መጥቻለሁ ሲል በሰጠው ምላሽ መካከል ይመጣል። ይህም ማለት እንግዲህ በአጠቃላይ የደህንነት ታሪክ ውስጥ በምናየው በእግዚአብሔርና በሰው መካከል በተደረጉ ግንኙነቶች የሚነገሩት ውይይቶች፣ ግንኙነቶች ሰው ወደ እግዚአብሔር፣ እግዚአብሔርን ወደ ሕዝቡ ያደረገው ጉዞ ሁሉ በዚህ በብሉይ ኪዳን ውስጥ የነበረው የጸሎት ሕይወት ቁልጭ ብሎ የሚያሳይ ነው። እንግዲህ አንዳንድ ጊዜ ሰው ይጠፋል፣ እግዚአብሔር ፍለጋ ይሄዳል። ሰው እግዚአብሔርን በመስማት ይመለሳል። በተወሰነ ጉዞ በኋላ እንደገና ያፈገፍጋል። በዚህ ሁኔታ የቀጠለ ነው። በዚህ መሰረት ጸሎት በታሪካዊ ሁኔታዎች ውስጥ ከእግዚአብሔር ጋር የሚደረግ ግንኙነት ነውና እንግዲህ በብሉይ ኪዳን ውስጥ በተገለጹ ታሪካዊ አገላለጾች ሁሉ ይህንን ግንኙነት እናያለን። ጸሎት ከሰዎች ታሪክ ጋር የተሳሰረ ነው። ስለዚህ በአጠቃላይ የሰው ልጆች ታሪክ፣ የእምነት ታሪክ አብሮ የሚኖር ነው። በተለይ ከመጽሐፍ ቅዱስ ታሪክ አንጻር ብንመለከት የእስራኤላውያን ታሪክ አጠቃላይ ታሪካቸው ከእግዚአብሔር ጋር ያላቸውን ግንኙነት የሚመለከት ነው። ይህ ታሪካቸው ውስጥ ደግሞ የጸሎት ሕይወታቸውም ደግሞ እንመለከታለን፣ ከእግዚአብሔር ጋር ምን አይነት ግንኙነት እንደነበራቸው። ስለዚህ እዚህ ውስጥ ብሉይ ኪዳንን ስናነሳ የምናስታውሰው የመጀመሪያ ነገር ፍጥረት ነው። ፍጥረት የጸሎት ምንጭ ነው። እግዚአብሔር ዓለምን መፍጠሩ፣ ሁሉንም ነገር መፍጠሩ የጸሎት ምንጭ ነው። ጸሎት በመጀመሪያ ደረጃ የሚኖረው ከፍጥረት እውነታዎች ጀምሮ ነው። ስለዚህ ከፍጥረት ጀምሮ ነው። በተለይ የኦሪት ዘፍጥረት መጽሐፍ የመጀመሪያዎቹ 9 ምዕራፎች ይህንን ከእግዚአብሔር ጋር የሚኖር ግንኙነት ከአቤል መንጋ መጀመሪያ የተወለደውን በኩራቱን ለመስዋዕት እንደማቅረብ እንዲሁም ደግሞ በሄኖክ ዘመን ቅዱስ ስሙን እንደመጥራትና አካሄዱን ከእግዚአብሔር ጋር እንደማድረግ ይገልጹታል። የኖህ መስዋዕትም እርሱንና በእርሱም አማካኝነት ፍጥረትን በሙሉ የሚቀድሰውን እግዚአብሔርን ያስደስታል። ምክንያቱም ልቡ ቅንና ያልተከፋፈለ ነበርና። ኖህ ቀድሞት ይኖር እንደነበረው እንደ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በዚህም አይነት ጸሎት በሁሉም ሃይማኖቶች በብዙ ጻድቃን ሰዎች ሲዘወተር መኖሩን የሚያመለክት ሆኖ እንመለከተዋለን። ስለዚህ ከእያንዳንዱ ፍጥረት ጋር ባደረገው ዘላለማዊ ቃል ኪዳን
እግዚአብሔር አዘውትሮ ሰዎችን ወደ እርሱ እንዲጸልዩ እንደጠራ እንመለከታለን። እንግዲህ የሄኖክ ታሪክ፣ የአዳምና የሔዋን ታሪክ እና የነ አቤል ታሪክ ስንመለከት እንዴት እግዚአብሔር ሰውን እንዲጸልይ ወደ እርሱ መጥራቱን እና ያ ሁሉ ግንኙነት ጸሎት ብለን እንገልጸዋለን ማለት ነው። እንግዲህ በዚህ አገላለጹ ምን ያህል ጸሎት ለሚለው ነገር ሰፊ ትርጉም እንዳለው፣ ነገር ግን ከሁሉ አስቀድሞ ጸሎት በብሉይ ኪዳን ውስጥ የሚገለጠው ከአባታችን አብርሃምም ጀምሮ ነው። በጉልህ የምናየው አሁን የአብርሃም ታሪክ ስንመለከት አብርሃም በተለያዩ አጋጣሚዎች ከእግዚአብሔር ጋር ይነጋገራል ወይም ደግሞ ከእግዚአብሔር ጋር ሀሳብ ይለዋወጣል። በተለያዩ አጋጣሚዎች የእግዚአብሔርና የአብርሃምን ውይይት እንሰማለን። እነዚህ ውይይቶች ሁሉ እንደ ጸሎት የሚገለጹ ናቸው ማለት ነው። ስለዚህ በአብርሃም ሕይወት ላይ ግልጽ በሆነ እንግዲህ አብርሃም ስንመለከት ለአይሁድም ለክርስትናም ለእስልምናም እንደ እምነት አባት የሚቆጠር ሲሆን ይህ በእምነቱ እንዴት ከእግዚአብሔር ጋር ጥልቅ የሆነ ግንኙነት እንደነበረው የምንመለከትበት ነው። ስለዚህ በአብርሃም ሕይወት የምንመለከተው የእግዚአብሔር ቃል ኪዳን የእምነት ጸሎት መሆኑንም እንመለከታለን። ልክ እግዚአብሔር በጠራው ጊዜ አብርሃም ጌታ እንደነገረው ወጥቶ ሄደ። የአብርሃም ልብ ለቃሉ በሙሉ ታዛዥ ስለነበረም ታዘዘ። እንግዲህ አብርሃም ከአምላኩ ጋር ያለው ግንኙነት ምን ያህል ቅርበት እንደነበረው፣ ውሳኔዎችንም እንደ እግዚአብሔር ፈቃድ የሚሰጥ ይህን የመሰለ ልብ ጥሞናን ለጸሎት አስፈላጊ ሲሆን ጥቅም ላይ የሚውሉት ቃላቶች ፋይዳ የሚኖራቸው ከእርሱ ጋር ትስስር ሲኖራቸው ብቻ ነው። ስለዚህም ቃል ብቻ ሳይሆን ከምንናገረው ቃል ሕይወታችንን ሲመሰክር የአብርሃም እምነት ከአባቱ ከእግዚአብሔር ጋር በሚያደርገው ውይይት ሁሉ የምንመለከተው ነው። እንዲሁም ደግሞ ቀጥሎ የምንመለከተው ሙሴና የአስታራቂው ጸሎት። እንግዲህ ሙሴ የተሰጠው ተልእኮ የእስራኤልን ሕዝብ እንዲመራ በተጠራ ጊዜ በቁጥቋጦው ጀምሮ ከእግዚአብሔር ጋር እንዴት ይነጋገር እንደነበረ እና ይህ ነው ጸሎት ብለን የምንለው። ሙሴ ከእግዚአብሔር ጋር ይነጋገራል፣ እንደ አባትና ልጅ በግልጽ ይነጋገራሉ። ሌላው በልዩ የምናስታውሰው ዳዊትና የእግዚአብሔር ግንኙነት፣ እንደ ንጉሥ ከእግዚአብሔር ጋር የነበረው ግንኙነት ምን ያህል እንደነበረ። ስለዚህ ዳዊት በንግስናው ከእግዚአብሔር ጋር የተጓዘው ጉዞ ልክ እንደ ጸሎት ሕይወት የሚቆጠርና የሚጠቀስ ነው። ስለዚህም እግዚአብሔር ምን ያህል ቅርብ መሆኑን እሱም ደግሞ በእያንዳንዱ የሕይወት እርምጃውን የእግዚአብሔርን እቅድ፣ ፍላጎት ለመረዳት ያደረገውን ጉዞ እንመለከታለን። እንዲሁም ደግሞ ነቢዩ ኤልያስ ነቢያትና የልብ መለወጥ ስንመለከት ለሕዝበ እግዚአብሔር ቤተ መቅደስ ጸሎትን የሚማሩበት ስፍራ ነው። ንግደቶችን፣ በዓላትን፣ መባዎችንም፣ መስዋዕቶችንም፣ የምሽት መስዋዕቶችንም፣ ዕጣኖችንም የሚያቀርቡበት ነው። ስለዚህ የነቢያትንም ሕይወት ስንመለከት እንዲሁ ነቢያት በሕዝቡና በእግዚአብሔር መካከል ማዕከላዊ ሆነው የእግዚአብሔርን እቅድ ወደ ሕዝቡ፣ የሕዝቡንም ድምፅ ወደ አምላካቸው የሚያቀርቡ፣ በመካከል ሆነው ግን የእግዚአብሔርን እቅድ የሚያስፈጽሙ፣ እግዚአብሔርን የሚፈልጉ ሰዎች ወደ እግዚአብሔር እንዲቀርቡ የሚረዱ። ስለዚህ በነቢያት መካከልና በእግዚአብሔር መካከል የነበረውንም ግንኙነትና ሕይወት ይህንኑ የጸሎት ሕይወት ብለን የምንገልጸውን አገላለጽ ሰፋ ያደርግልናል ማለት ነው። ሌላ በልዩ የሚታወሰው ንጉሥ ዳዊት በመዝሙሩ ነው። መዝሙረ ዳዊት ብለን በመጽሐፍ ቅዱስ እንደ አንዱ መጽሐፍ የምንጠቀምበት ለእስራኤል ሕዝብም እንዲሁም ደግሞ ለክርስትናም እንደ አንድ የጸሎት ዝርዝር ውስጥ እንዳለ እንደምንጠቀምበት መጽሐፍ ዳዊት እና ደግሞ ተከታዮቹ ወይም ከሱም በኋላ የነበሩት የጸለዩት ጸሎት ዛሬም ድረስ የቤተ ክርስቲያን ጸሎት ነው። በእነዚህ ጸሎቶች ውስጥ የምናየው ከፍጥረት ጀምሮ በአጠቃላይ በደህንነት ሕይወት ውስጥ የሕዝበ እግዚአብሔር ከእግዚአብሔር ጋር የነበራቸውን ውይይትና ግንኙነት፣ ንግግር የሚያመለክት ነው። ደስታቸውን፣ ሐዘናቸውን፣ ምስጋናቸውን፣ ተስፋ መቁረጣቸውን እና ሁለመናቸውን ከእግዚአብሔር ጋር እንዴት ይነጋገሩ እንደነበረ፣ በእግዚአብሔር ፊት እንዴት ያቀርቡ እንደነበረ። በእርግጥ መዝሙሮቹ ሁሉም በዳዊት ስም የተቀመጡ ቢሆኑም በተለያየ ዘመን ተጨማሪ የተለያዩ መዝሙሮች ያላቸው ናቸው። በዋናነት ግን እነዚህን ውስጥ የምናገኘው ከዚህ ርዕሳችን አንጻር የእስራኤል ሕዝብ ከእግዚአብሔር ጋር ግንኙነቱ ምን ይመስል እንደነበረ፣ እንዴት ይጓዝ እንደነበረ
እና ደግሞ ሀሳባቸውን ለእግዚአብሔር እንዴት ይገልጹ እንደነበረ እግዚአብሔርም ለእነሱ እንዴት ሀሳቡን ይገልጽ እንደነበረ የተጠቀሙበት ጸሎት ነው። ስለዚህም ይህ ጸሎት የሕዝብ እግዚአብሔር የጸሎት ሕይወት ጉዞ ምስክርነት ስለሆነ ዛሬም በቤተ ክርስቲያንም እንደ ቤተ ክርስቲያን ጸሎት የዳዊት መዝሙሮች እንጠቀምባቸዋለን። ቅዱስ አጎስጢኖስ ስለዚህ ከመዝሙሩ እና ስለ መዝሙሩ ከተጠቀሳቸው ነገሮች ከመዝሙርስ የበለጠ ከቶ የሚያስደስት ምን ነገር አለ? ጌታን አመስግኑ፣ መዝሙር መልካም ነውና፣ ለአምላካችን በደስታና በክብር በምስጋናም ይሁን ሲልም ዳዊት ይህንኑ አሳምሮ ይገልጠዋል። አዎን መዝሙር በሕዝቡ ከንፈር ያለ ቡራኬ፣ የእግዚአብሔር ምስጋና፣ የጉባኤ አምልኮ፣ አጠቃላይ ሐሴት፣ ስለ ሁሉም የሚናገር ቃል፣ የቤተ ክርስቲያን ድምፅ፣ በዝማሬ የተገለጸ የእምነት ምስክርነት ነው። ስለዚህ እንግዲህ መዝሙራችን መዘመር መዝሙር ብቻ ሳይሆን አጠቃላይ የሕዝቡን ሁለንተና ጸሎቱን፣ ቡራኬውን፣ ምስጋናውን፣ አምልኮውን፣ ደስታውን፣ ሐዘኑን፣ ተስፋውን የገለጸበት ነው በማለት ቅዱስ አጎስጢኖስ የመዝሙረ ዳዊትን ትልቅ የጸሎት ይዘት ይገልጽልናል። የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ ለዛሬ ያለን የትምህርተ ክርስቶስ ትምህርት እዚህ ላይ እናበቃለን። ሳምንት በተከታዩ ክፍል እስከምንገናኝ እግዚአብሔር በቸርነቱ በጸጋው ይጠብቀን። አሜን።